የነበሩን ህጎች ከግማሽ ምዕተ ዓመት በላይ የቆዩ ናቸው። በወረቀት ያለውን አሰራር ታሳቢ ተደርገው የወጡ ናቸው። እነዛን ህግጋት የመሻር የማሻሻል ኢምፕሊኬሽን የለውም። ግን በወረቀት ያለውን በዲጂታል በአውቶሜሽን የሚያደርግ የሚከታተላቸው ጉዳዮች በሙሉ እዛ ውስጥ ይኖራሉ። አክሰሱም ይኖራል። አድሚኒስተር ወይም መከታተል ይችላል፣ ሁሉም ማለት ነው። ስለዚህ አንዴ በዛ የተገባ ከሆነ ሁሉንም ፋይል ማየት ይችላል። አንድ ጠበቃ ያለውን ጉዳይ በሙሉ ፍርድ ቤት ላይ ማየት ይችላል። ዳኞቻችን፣ ጠበቆቻችን፣ ባለጉዳይ ፍርድ ቤት ባለጉዳይ የምንላቸው ሰዎች ፍርድ ቤቱ በተዘጋጀው ልክ በቴክኖሎጂ ከኮምፒውተር ጋር ከስልክ ጋር ከኢንተርኔት ጋር ያላቸው መግባባት ወይም ደግሞ ዝግጁነት ምን ያህል ተፈትሾ ነው አስገዳጅ ነው በመርህ ደረጃ የምንለው። በተለይ የህጉ ማህበረሰብ እና የንግዱ ማህበረሰብ እውነት ለመናገር ይሄ እንደ ብሌሲንግ ነው መቁጠር ያለባቸው። ለምንድን ነው አንድ ጠበቃ አዲስ አበባ ውስጥ ይሄን ሁሉ ነዳጅ እየፈጀ አንዲት ገጻ ቤቱታ ለማቅረብ መኪና እየነዳ እየደከመ መሯሯጥ ያለበት? ቤቱታውን ማቅረብ አይችልም ወይ? ተገልጋዩ እንዴት ነው ዩዘብል ነው ወይ መጠቀም ይችላል ወይ ቀላል ነው ወይ ምን ቸገረው ሚለውንም የምናውቀው ስንጀምረው ሆነን ከፈራ ነው። ያው ብዙ ለውጥ ሁሉንም ሰው ያስፈራል። በእርግጥ ግን ሲሞከር ነው የምናውቀው። ረቡዕ ምሽት 2:10 በአባይ ቲቪ ጠብቁን። አባይ ቲቪ የኢትዮጵያ ምርጥ